ተነስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን አቀርባለን። ኢቲቪ 57 ተጀምሯል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናዎቹን እናስቀድማለን። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ እንደሚገኝ ተገለጸ። ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ማስቻላቸው ተጠቆመ። በኢትዮጵያም የሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊዮን የሚቆጠር ብር ማዳን አስችለዋል። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። ሰው ተኮር የሆነ የመኖሪያ ቤት ተደራሽነት አካሄድ በርካቶች የተሻለ ኑሮ እንዲያገኙ አድርጓል። ቤት ከድህነት ክብርንና የተረጋጋ የኑሮ ሁኔታ ጋር የተሳሰረ ነው። የመለወጥ ተስፋን በተግባር ያሳየ ጭምር ነው። ወደ ቀዳሚው ዜናችን ተሻግረናል። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ ነው። ኢትዮጵያም በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረትም በዓለም አቀፍ ደረጃ ከፍተኛ እውቅና እያተረፈላት ነው። መሐመድ አልቃድር ተጨማሪ ዘገባ አለው። ከጥቂት ዓመታት በፊት የኢትዮጵያ ተራሮች ተራቁተው ወንዝና ምንጮችም ደርቀው የብዝሃ ሕይወት ሀብቷ ተመናምኖ ነበር። ዛሬ ያ ምስል ተቀይሯል። ኢትዮጵያ በቢሊዮን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የነደፈችው ግዙፍ እቅድን ተከትሎም የተፈጥሮ ሀብት ጥበቃ ስራዋ በአህጉሪቱ አዲስ ታሪክ የተጻፈበትም ሆኗል። ከጥቂት ዓመታት በፊት በእጅጉ አሽቆልቁሎ የነበረው የደን ሽፋን አሁን ላይ ከ23.6 በመቶ በላይ አልፏል። ይህም የአካባቢ ጥበቃ ስራን ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጠ ስኬትም ሆኗል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ23 23.6% ደርሰናል ማለት ነው። እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በከተሞች በኩል የኮሪደር ልማት ያስገኘው ለውጥ በቃል ብቻ ሳይሆን በተግባር የሚታይ ውበትን አላብሷል። የወንዝ ዳርቻዎች መልካቸው ተቀይሮ ለነዋሪዎች መዝናኛ የሆኑ ይገኛሉ። በገጠሪቱ የሀገሪቱ ክፍሎች ደግሞ በየሸለቆዎቹና ተራሮች የተሰሩ የእርከን ስራዎች የዝናብ ውሃን በመሬት ውስጥ እንዲሰርጉ በማድረጋቸው ለዘመናት ደርቀው የነበሩት ምንጮች ዳግም መፍለቅ ጀምረዋል። ይህም ለማህበረሰቡ የአካባቢ ጥበቃ ብቻ ሳይሆን የህይወት ምንጭነቱን ያረጋገጠ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ ውስጥ ከፍተኛ የሆኑ ድርቆች በተለያዩ ቦታ ላይ ተረስቶ እናውቃለን። ይሄ ማለት ምን ማለት ነው? በአይን ወደምታይበት ግዙፍ ወደ ሆነ
ኢምፓክቱ እየታየ ነው ማለት ነው። የአካባቢ ጉዳይ በባህሪው በአንድ አካባቢ ላይ የሚወሰን አይደለም፣ በአንድ ድንበር ላይ የሚወሰን አይደለም። ስለዚህ ይሄ እንደ ቅንጦት አድርገን የምናየው ነገር የቅንጦት ሳይሆን በአይናችን እያየን ነው። የምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ፣ ተፈጥሯዊ ነገር ስለደከመብን ማለት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የተከለቻቸው በቢሊዮን የሚቆጠሩ ችግኞች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረኮችም ትልቅ ዝናን አትርፈዋል። ለዓለም የገባቸውን የካርቦን ልቀት የመቀነስ ቃልም በተግባር ያሳየችበት ይኸው መንገድ ለሌሎች የአፍሪካ ሀገራትም አርአያ መሆን ችሏል። በተለይም የአረንጓዴ አሻራ መርሃ ግብሮች ተፈጥሮን የመጠገንና የመንከባከብ ስልትን የተከተለ መሆኑ ቀጣይነት እንዲኖረው በማድረግ ረገድም በዓለም አቀፍ ባለሙያዎች ዘንድ ከፍተኛ አድናቆትን አትርፏል። ኢትዮጵያ የተፈጥሮ ሚዛንን የጠበቀ ኢኮኖሚ ለመገንባት የምታደርገውን ጥረትም አጠናክራ ቀጥላለች። በብልጽግና ፓርቲ የተገኙ ውጤቶችን ለማስቀጠልና ለማስፋት በየደረጃ ያሉ አመራሮች በትጋት መስራት ይኖርባቸዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አሳሰቡም። የኦሮሚያ ክልላዊ መንግስት የ2018 በጀት ዓመት የ6 ወራት የመንግስትና ፓርቲ አፈጻጸምን በአዳማ የገመገመ ይገኛል። የፍሬዎት ረታን ዘገባ ሩት ወርቁ ታቀርባለች። በየደረጃው ያሉ አመራሮች የተገኙ ውጤቶችን ለማስቀጠል በትጋት ሊሰሩ ይገባል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የክልሉ የ2018 በጀት ዓመት የ6 ወራት የመንግስትና የፓርቲ አፈጻጸም ግምገማ በአዳማ እየተካሄደ ይገኛል። ከክልል እስከ ቀበሌ በመዋቅር የተሰራው ስራ የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ተስፋ ሰጪ ተግባር እየተከናወነ ቢሆንም ብዙ ቀሪ የቤት ስራዎች ሊሰሩ እንደሚገባ ርዕሰ መስተዳድሩ አንስተዋል። ዩማ ዱበተፉማ ሴና ጎቹዳፍ ኡመተከ ጨውምሰ ዲነዴ ወላና ከሰ ገልቹዳፍ ድህነትንና ኋላ ቀርነትን ታሪክ ለማድረግና የህብረተሰቡን ኢኮኖሚያዊ ተጠቃሚነት ለማረጋገጥ ክልሉ መንግስት ትኩረት ሰጥቶ እየሰራ ነው። እስካሁን በተሰሩ የተለያዩ ስራዎችም ለውጥ ተገኝቷል። ስለዚህ ከስህተታችን እየተማር ጠንካራ ጎኖችን ማስቀጠል ይኖርብናል። የኑሮ ውድነት፣ ስራ አጥነት፣ ድህነት፣ ስርዓት አልበኝነትና ብልሹ አሰራር በስራ ታሪክ ሊሆኑ እንደሚገባ ርዕሰ መስተዳድሩ አንስተዋል። የተጀመሩ ኢኒሼቲቮች በጥራትና በፍጥነት መሰራታቸውን አመራሩ በትኩረት ሊከታተለው የሚገባ ጉዳይ መሆኑንም አቶ ሽመልስ አስገንዝበዋል። ሆገንሲ ኩን ጌሳ ቅጣኒ ቦታነንሞ ዋንቶኒ ጥቆን ቦአወን ጥቆን አርጊነ ሁሉምቱ አመራሩ ኃላፊነቱን በአግባቡ የማይወጣ ከሆነ አሁን ያገኘናቸው ለውጦችና ተስፋዎች የሚናዱበት ጊዜ ቅርብ ይሆናል። ስለዚህ አመራሩ በቁጭት መንፈስ የተሰጠውን ተልዕኮ ሊወጣ ይገባል። በአገልግሎት አሰጣጥ ዙሪያ ከህዝቡ ይነሱ የነበሩ ቅሬታዎችን በቴክኖሎጂ በታገዘ አሰራር ችግሮች እየተፈቱ መሆኑን የገለጹት ደግሞ የኦሮሚያ ብልጽግና ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ ናቸው። ከሰጡ ከኒንሰ ተጃጅላት የወጂ ወልቀበቴ ረኮ ጅሩ ፍሩዳፍ በተለይ ከአገልግሎት አሰጣጥ ጋር ተያይዞ ያለውን ችግር ለመፍታት የአንድ ማዕከል አገልግሎትን በ5 ከተሞች የጀመርን ሲሆን አሁን ላይ በ11 ከተሞች እንዲጀመር ሆኗል። ይህም ተስፋ ሰጪ ነው ማለት ይቻላል። ጠንካራ ስርዓት ለመገንባት ያለንን ፍላጎት እውን ለማድረግ አሰራሮችንና በየደረጃው ያሉ አደረጃጀቶችን በቴክኖሎጂ ለመደገፍ እየተደረገ ያለው ጥረት ተስፋ ሰጪ ነው። መድረኩ እስከ አርብ የሚቀጥል ሲሆን በቀረቡ ዕቅድ አፈጻጸሞች ላይ ውይይትና በቀጣይ ስራዎች ላይ ደግሞ አቅጣጫ ይሰጥባቸዋል ተብሎ ይጠበቃል። በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚያወጣውን በቢሊየን የሚቆጠር ብር ማዳን ተችሏል። በዚህም የሚሊዮኖች ህይወት ተሻሽሏል። አለም ይልፉ በበጋው የፀሐይ ግለት በክረምቱ የዝናቡ ሽንፍር ደሳሳ ጎጇቸው ውስጥ ሆነው ስጋትና ጭንቀት የዘወትር ስንቃቸው የነበሩ ወገኖች ዛሬ አዲስ ተስፋ ሰንቀዋል። ባለፉት ጥቂት ዓመታት የመደመር መንግስት ልዩ ትኩረት ሰጥቶ በሰራባቸው ሰው ተኮር የልማት ፕሮጀክቶች የበርካቶች ስቃይ አብቅቶ በደስታ እንባ ተተክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ሀገር አቀፍ የበጎ ፈቃድ አገልግሎት ዘመቻ ዛሬ ላይ ትልቅ ውጤት እያመጣ ይገኛል። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ
ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ ይህ ከሀገር እስከ ትንሿ ቀበሌ ድረስ የወረደው ንቅናቄ በየዓመቱ ከ25 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ ላይ ይገኛል። እነዚህ በሚሊዮን የሚቆጠሩ ዜጎች በነፃ በሰጡት ጉልበት፣ ዕውቀትና ቁሳቁስ መንግስት ለተለያዩ የልማት ስራዎች ሊያወጣው የነበረውንና በዓመት በአማካይ ከ20 ቢሊዮን ብር በላይ የሚገመት ሀብትን ማዳን ችሏል። ብዙ ኢትዮጵያ እናቶቻችን ይሄንን ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ለዚህ ዓላማ ኢትዮጵያውያን አሁንም ሳትሰለቹ ሳታክቱ እንጀምር። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም። ገና ነው ኢትዮጵያ፣ መቀጠል አለበት። እንበርታ፣ እንስራ። ከሰራን የሚለወጥ የሚቀየር ሀገር ነው ያለን። የሚያመላክተውም ይሄንን ነው። በጎነት ለኢትዮጵያ ከፍታ በሚል እሳቤ የሚከናወነው ይህ አገልግሎት ለአቅመ ደካሞች መጠለያን ከመስጠት ባለፈ የዜጎችን ጤና በመጠበቅና ለተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ ረገድ የጎላ ሚና እየተጫወተ ይገኛል። በአጠቃላይ እነዚህ ሰው ተኮር ስራዎች ለዜጎች እፎይታን ከመስጠታቸው በላይ ኢትዮጵያን ወደ ከፍታ ማማ ለማድረስ የሚደረገውን የጋራ ርብርብ በተግባር ያሳዩ ሆነዋል። ባለፉት ዓመታት የተተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ያደረጉ ናቸው። የዲጂታል የፋይናንስ አገልግሎት መስፋፋትን ጨምሮ አካታች የፋይናንስ አገልግሎቶች ማደጋቸው የዚህ ውጤት ሆኖም ይጠቀሳል። ባየሙላት ተጨማሪውን ያቀርበዋል። ከ7 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ ተከታታይ እድገት የተመዘገበበት ቢሆንም በጎን በኩል ፈጣን የዋጋ ግሽበት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ሌሎችም የማክሮ ኢኮኖሚ መዛባትን ባስከተሉ ችግሮች የተተበተበ ነበር። በዚሁ ወቅት የፋይናንስ ዘርፍ ተቋማት አሰራራቸው ባለመዘመኑና የኢኮኖሚውን እንቅስቃሴ መደገፍ አለመቻሉ የማክሮ ኢኮኖሚ መዛባት ችግርን አስከትሎ ቆይቷል። የኢትዮጵያ ኢኮኖሚ ካጋጠመው መዛባት ወደ መረጋጋት እንዲሻገር ከ2011 ዓ.ም ጀምሮ የተተገበሩ የኢኮኖሚ ማሻሻያዎች ለፋይናንስ ዘርፍ አቅጣጫ ቀያሪ ሆነዋል። የፋይናንስ አገልግሎትን ተደራሽና ቀላል የማድረግ የመሳሰሉ የፋይናንስ ዘርፉን ከውድቀት ስጋት ወደ እድገት ሞተርነት የቀየሩ ውጤቶችንም አስገኝቷል። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። የማክሮ ኢኮኖሚ ማሻሻያው ያመጣቸው አዳዲስ አሰራሮች የባንክና የፋይናንስ አገልግሎትን ቀልጣፋና ምቹ ለማድረግ የገንዘብ ማዘዋወሪያን ጨምሮ የዲጂታል አገልግሎት እንዲስፋፋ አድርጓል። ዲጂታል የፋይናንስ አገልግሎት የተጠቃሚውን ጊዜና ገንዘብ ከብክነት የሚያድንና ምርታማነትን የሚጨምር ሲሆን በኢኮኖሚው ላይ የሚታይ ለውጥ አምጥቷል። በአጭር ጊዜ የተጠቃሚዎች ቁጥር መጨመሩን አሃዛዊ መረጃዎች ያስረዳሉ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሰዋል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል። 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ
አጠቃላይ የፋይናንስ ተደራሽነት ከ47% አሁን ወደ 65% አድጓል። ከአቅርቦት አንፃር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። የዲጂታል ፋይናንስ አገልግሎት ዜጎች ቴክኖሎጂን ተጠቅመው አገልግሎትን እንዲያገኙ ስለሚያስችል አካታችነትን ይዞ መጥቷል። ይህም በየአካባቢው ያለ ሀብትን በማሰባሰብ ወደ ኢንቨስትመንት እንዲገባ ብሎም ለኢኮኖሚው እድገት ተጨማሪ አቅም እንደሚሆን ባለሙያዎች ያስረዳሉ። ዲጂታል ግን ከሆነ ሁሉም እጁ ላይ የባንክ አገልግሎት ማግኘት የሚችልበትን አክሰስ ነው የምንፈጥርለት። ይሄ የባንኪንግ ሰርቪስን ወይም የፋይናንሻል ማርኬቱን የሚያሰፋ ነውና ለብዙዎች ተደራሽ የሚያደርግ ነው። ይሄ ደግሞ ተደራሽ ሆነ ማለት ቅድም እንዳልኩት ብዙዎች ሴቪንጋቸውን ማሳደግ የሚችሉበት ሴቪንጋቸውን ብቻ አይደለም ደግሞ የተበድረው በጣም ውጤታማ በሆነ ኢኮኖሚ ዘርፍ ላይ መስራት የሚችሉበትን ነገር የሚያመቻችላቸው የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ የሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። በማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ ባደረጋቸው የባንክ አሰራር ማሻሻያዎች የባንኮች የተቀማጭ ገንዘብ ማደግ፣ የተበላሸ ብድር መጠን መቀነስ፣ ለግሉ ዘርፍ የብድር አቅርቦት መሻሻልና በሌሎች መመዘኛዎች የፋይናንስ ዘርፉ ጤናማ እንዲሆን አድርጓል። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። በቀጣይ ጊዜያትም በኢኮኖሚ ማሻሻያዎቹ የተገኙ ውጤቶች ላይ አዳዲስ የፋይናንስ አገልግሎት በመጨመር የተረጋጋ ኢኮኖሚን ለማጽናት ትኩረት ተሰጥቷል። ውጤታማ የገቢ አሰባሰብ ስርዓት ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ለዚህ ደግሞ የገቢ አሰባሰብ ስርዓቱን ማዘመን የግድ ይላል። በያዝነው በጀት ዓመት በ6 ወራት ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም ካለፉት 6 ዓመታት ጋር ሲነጻጸር የ115 ቢሊዮን ብር ብልጫ አለው። ሰናይት ብርሃኔ ተጨማሪውን ታቀርበዋለች። 709 ቢሊዮን ብር የገቢዎች ሚኒስቴር በዚህ በጀት ዓመት ከሐምሌ እስከ ታህሳስ መጨረሻ ያሳካው የገቢ መጠን ነው። በቅርብ ዓመታት ውስጥ እንኳን ብናይ ይህንን ያህል የገቢ መጠን በግማሽ ዓመት ሳይሆን በዓመታት ውስጥ የሚሰበሰብ ነበር። ከሀገራዊ ለውጡ በፊት በነበሩት 6 ዓመታትም ኢትዮጵያ በድምሩ 694 ቢሊዮን ብር ገቢን ነበር የሰበሰበችው። በተያዘው በጀት ዓመት የተሰበሰበው ገቢ ግን የ6 ዓመቱን በ6 ወራት ማሳካት የተቻለበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሾ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ጠንካራ ሀገረ መንግስት ግንባታን በእጅጉ ከሚወስኑት ጉዳዮች ውጤታማ የገቢ አሰባሰብ አንዱ ነው። በውጭ እርዳታ ላይ ጥገኛ መሆን ሉዓላዊነትን ጥያቄ ውስጥ የሚከት በመሆኑ ኢትዮጵያ የራስ ወጪን በራስ ገቢ ለመሸፈን ትልቅ ትኩረትን ሰጥታለች። የገቢ አሰባሰቡን ለማዘመንም የታክስ አስተዳደር ስርዓቱ ላይ ባለፉት የለውጥ ዓመታት በርካታ ማሻሻያዎች ተደርገውበታል። ተገማች የታክስ አስተዳደርን እውን ለማድረግም በግብር ሕጉና የጉምሩክ አስተዳደር ላይ የሕግ ማሻሻያዎች ተደርገዋል። ከፌዴራል መንግስት ግብር ከፋዮች በ2011 በዲጂታል ዘዴ ግብር ያሳወቁ 10.1 በመቶ ብቻ የነበሩ ሲሆን በ2017 ዓ.ም 94 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኢፋይል አሳውቀዋል።
በተመሳሳይ በኤሌክትሮኒክስ ዘዴ ግብር የከፈሉ የግብር ከፋዮች በ2011 ከነበረበት ዝቅተኛ ደረጃ በ2017 ወደ 64 በመቶ አድጓል። በኢትዮጵያ የገቢ መጠንን ለማሳደግ ከተለመደው አሰራር የተላቀቀና ዘመኑን የሚመጥን የገቢ ስርዓትን ለመዘርጋት በትኩረት እየተሰራ ነው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በ10 ዓመቱ መሪ የልማት እቅድ ሀገራዊ ወጪን ሙሉ በሙሉ በሀገር ውስጥ ገቢ ለመሸፈን ግብ ተቀምጧል። በዘርፉ በተደረጉ ማሻሻያዎችም ተጨባጭ ውጤቶች እየተገኙበት ነው። በ2002 ዓመተ ምህረት የገቢዎች ሚኒስቴር ገቢ 35 ቢሊዮን ብር የነበረ ሲሆን በ2017 በጀት ዓመት 900 ቢሊዮን ብር ገቢን ማሳካት ተችሏል። በተያዘው በጀት ዓመት በሀገር አቀፍ ደረጃ 2.5 ትሪሊዮን ብር የሚጠጋ ገቢ ለመሰብሰብ ታቅዷል። ከነዚህ ውስጥም 1.5 ትሪሊዮን ብሩ በገቢዎች ሚኒስቴር፣ 1 ትሪሊዮን ብር በክልሎች የሚሰበሰብ ይሆናል። በባህር ዳር ከተማ ሰላምን ከማስፈን ጎን ለጎን እየተከናወኑ የሚገኙ የልማት ስራዎችን ለማፋጠን በጋራ ልንሰራ ይገባል ሲሉ በከተማዋ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ተናገሩ። በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ ጉዳይ ዙሪያ የመከረ ሲሆን ቀጣዩ ሀገራዊ ምርጫም ሰላማዊ፣ ነጻና ዲሞክራሲያዊ ሆኖ እንዲከናወን ተፎካካሪ የፖለቲካ ፓርቲዎች ሚናቸው ሊወጡ እንደሚገባም በመድረኩ ተጠይቋል። ሳሙኤል ወርቃየሁ ዝርዝር አለው። ጤናማ ፉክክር፣ ውጤታማ ትብብር፣ ገንቢ ምክክር ለሀገር ክብር በሚል መሪ ሀሳብ በባህር ዳር ከተማ የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት በወቅታዊ የሰላም የልማት እንዲሁም የፊታችን ግንቦት ወር የሚካሄደው ሀገራዊ ምርጫ ሰላማዊ፣ ነጻና ገለልተኛ ሆኖ እንዲከናወን ፖለቲካ ፓርቲዎች ሚናቸውን በሚወጡባቸው ጉዳዮች ዙሪያ ለመምከር ዓላማው ያደረገ የውይይት መድረክ ተካሂዷል። በውይይት መድረኩ በብልጽግና ፓርቲ የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን በከተማዋ ሰላም ከማስፈን ጎን ለጎን በርካታ የልማት ስራዎች እየተከናወኑ እንደሚገኙ ተናግረዋል። እንዳያችሁት በዚህ 2 ዓመት በተለይ እንደ ባህር ዳር ከተማ አስተዳደር የገጠሙን በርካታ ችግሮች ነበሩ። እንደ ክልልም ይሄን ለማስተካከል በተለይ ሰላሙን ለማስተካከል የአጠቃላይ የጸጥታ መዋቅሩ፣ ህዝቡ፣ አመራሩ እና ሌላውም አጋዥ አካል ሆነን ከተማችን ከነበረበት ችግር አሁን ወደምታዩት ወደ ሰላማዊ ሁኔታ እየተሸጋገረ ነው ያለው። በውይይት መድረኩ የተሳተፉ የተለያዩ የፖለቲካ ፓርቲዎች በበኩላቸው እነዚህ የልማት ስራዎች ተስፋ ሰጭና የማህበረሰቡን ተጠቃሚነት የሚያረጋግጡ ስለመሆናቸው አንስተው የተጀማመሩ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። በአጠቃላይ በከተማችን የሚደረጉ መሰረተ ልማት ጉዳዮች ይበሉ የሚያሰኙ ናቸው። አጠቃላይ አገልግሎት እየሰጠ ያለም እያየናቸው ያሉ ነገሮች አሉ፣ መጠናከር ያለባቸውም አሉ። አገልግሎት አሰጣጡ ላይ አሁን የተፈጠረው ሞሰብ ለአገልግሎት አሰጣጡ ፍትሃዊ እንዲሆን የሚያደርግ ሁኔታዎች ይፈጥራል። መንግስት ማድረግ የሚገባውን እያደረገ ነው። አሁን መንግስት ማድረግ የሚገባው ምንድነው? እንዲህ አይነት ስራዎችን ነው መስራት ያለበት። የህብረተሰቡን ፍላጎት ሊያረኩ የሚችሉ ስራዎችን መስራት አለበት ከመንግስት የሚጠበቅ። ከወቅታዊ የሰላም ጉዳዮች አንጻር አሁን ላይ መሻሻሎች አሉ። ይህን ማስቀጠልና ህብረተሰቡን ወደ መደበኛ እንቅስቃሴዎች መመለስ ይገባል ያሉት ተሳታፊዎች፣ ለዚህም በመንግስት በኩል የተጀመሩ የሰላም ጥሪዎች ተጠናክረው እንዲቀጥሉና የታጠቁ ኃይሎችም ወደ ሰላም እንዲመለሱ ጠይቀዋል። እንደ ብልጽግና ፓርቲ ካሉት የተፎካካሪ ፓርቲዎች ጋር በጋራ በመሆን
በርካታ ስራዎችን እየሰራ እንገኛለን። ይሄንን በቀጣይነት ማጠናከርን መቀጠል እንፈልጋለን። የሚጠቅመውም ይሄ ነው ለሀገራችን ማለት ነው። መስራት በሚገባን ዙሪያ ላይ እንሰራለን። ልንሰራ የፈለግነው ለሀገር ነው። የግል ፍላጎት የምን አይደለም እኮ ለሀገር የሚጠቅም ነገር ለመስራት ነው፣ ጠብ ሊል የሚችል ነገር። ስለዚህ በምንጠየቅበት መንገድ ሁሉ መስራት፣ ይህንን እንደግፈዋለን፣ እናበረታታለን። የምንሰራው ለማን ነው? ለህዝባችን ነው። ለህዝባችን ፍትሐዊ የሆነ አሰራር እንዲኖር ከማድረግ አንጻር ለመንግስትም ጥቆሞች እያደረግን ያለንበት ሁኔታ ነው ያለው። ቀጣዩ ሀገራዊ ምርጫ ሰላማዊ፣ ነጻና ዴሞክራሲያዊ ሆኖ እንዲጠናቀቅም ህዝብን ከማንቃት ጀምሮ በጋራ መስራት እንደሚገባም ተመላክቷል። ታማኒ፣ ገለልተኛና ነጻ ዴሞክራሲያዊ እንዲሆን ተፎካካሪ ፓርቲዎች ይሻሉ። መንግስት ደግሞ ለዚህ አጽንኦት ሰጥቶ እንዲሰራ አስተያየትና ሀሳብ መጠየቅ እፈልጋለሁ። ሁሉም የፖለቲካ ፓርቲዎች በዚህ ላይ ማህበረሰባችንን በማንቃት ጤናማ እንዲሆን ከማድረግ አንጻር ሁሉም ፓርቲዎች ሊሰሩበት የሚገባ ስራ ነው መሆን ያለበት ብዬ አምናለሁ። በመድረኩ የብልጽግና ፓርቲን ጨምሮ በከተማዋ የሚንቀሳቀሱ ኢዜማ፣ አዲሃን፣ ነጻነትና እኩልነት ፓርቲዎችን ጨምሮ ሌሎችም ተሳትፈዋል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። አሁን ደግሞ የአየር ትንበያ መረጃን እንከታተላለን። ባለሙያው በስቱዲዮ እየጠበቀን ነው። ኃይሉ እንደምናመሸ ምን እንጠብቅ? እንዴት አመሸ ሰለሞን? አመሰግናለሁ። በዛሬው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ የሚስተዋልባቸው ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳውም ቅዝቃዜ እንደሚስተዋል የትንበያ መረጃዎቻችን ያመላክታሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጅማ፣ ኢሉባቦር፣ ቡኖ በደሌ፣ ሻካ፣ ቤንች ሻኮና ዳውሮ ዞኖች ላይ በጥቂት ስፍራዎቻቸው ላይ ቀላል መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ ድሬዳዋ ፀሐያማ፣ ሐዋሳ፣ ጎንደር ዳመናማ፣ ጅማ ቀላል ዝናብ፣ መታራ፣ ጅግጅጋ ፀሐያማ፣ ደብረ ማርቆስ ዳመናማ፣ በተመሳሳይ ዲላ፣ ሆሳዕናና ወላይታ ሶዶ ዳመናማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 3 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ። ኃይሉ መልካም ምሽት። አመሰግናለሁ ለሁላችን። ከኢትዮጵያ ቴሌቪዥን ኢቲቪ 57 በምዕራፍ 1 የተዘጋጁት ዜናዎቻችን እነዚህ ናቸው። ስለተከታተላችሁን ከልብ እናመሰግናለን። በምዕራፍ 2 ደግሞ የቢዝነስና የስፖርት ዘገባን አካተን የምንመለስ ይሆናል። በያላችሁበት ጤና ይስጥልን።